ስለ የሊያ ባል አይደለም ዌይተር ነው። ኧረ እባክህ እባክህ ዮኒ ኧረ እባክህ የተከበረ ሰው ነው። እንደው ቲክታክ ላይ የመጣ ሁሉ ውርድ አድርጋቸው በኮሜንት ስለሚሰጡ ነው እንጂ የተከበረ ሰው ነው። የጓደኛዬ ባለቤት ነው፣ እንግሊዛዊ ነው። በጣም የተከበረ ሰው ነው። ጌታ ምስክሬ። እሷ እንትን ላይ ሚዲያ ላይ ስላላወጣችሁ ስለምትጠረቀቅ ሲገባብኝ ፈርቼ ነው ደንግጬ እንደዚህ ያልኩት። ምክንያቱም የኔን ቪዲዮ ፖስት እንደሚያደርጉት ስለማውቅ። በተቀረ ደግሞ አንተ እንዳልከው ቪዲዮ ይዤ ሄጄ ካፌን ነው ቢሆን ራሱ ይዤ ሄጄ የእሷ ባል ነው ምናምን ብዬ የማስረዳውም ላስረዳውም የምጓጓለት ማንም የለም። እንደው ስላልከኝ ስለገረመኝ ነው። አንተ ራስህ ብለህ ስለገረም፣ ምክንያቱም ታውቀዋለህ። ቢያንስ ስለኔ ፐርሰናሊ ትንሽ ቢሆንም ያንተን የሚያውቁ ሰዎች ይነግሩሃል ስለኔ። ከኔ ጋር ጥሩ ቅርርብ ያላቸው ሰዎች የኔ ባል የኬኩ አባት የነበረው ምን አይነት ሰው እንደሆነ ሳይነግሩ አይቀርም። በጣም በእርግጠኝነት እሱን የሚያውቁት ማለት ነው። እና በዚህ ደረጃ ወሬ ላድምቅ ብለህ ይዘሽ ወጥተሽ ሂደሽ እንደዚህ አይነት መደንገጧ። አንተም ብትሆን በቤትህ ሰው የማይፈልግ ሰው ካሜራ ላይ ሲገባ ትደነግጣለህ። የሚዲያ ሰው ነው፣ ፐብሊክ ፊገር ነው። ለዛ ነው ወይ ብዬ እንደዚህ ያልኩት እንጂ በፍጹም የተከበረ የጓደኛዬ ባለቤት ነው። እና ጾም መያዣ ፕሮግራም እነሱ ቤቷ ተዘጋጅቶ እሷ ጋር ሂጅ አምሽቼ ነው ጨብ ብዬ ነበር። የሰከርኩትን ቪዲዮ አላየህም? ስክር ብዬ ስጨፍር ነበር። እና እንደዛ ነው። ኤኒዌይስ ይቸካልኳችሁ ይበቃችኋል። ወደ ገደለው እንገባለን። ጋይስ ሌላ ምን ቀረኝ? ሌላስ የነካኝ ሰው አለ? ጋይስ ሲነኩኝ እንዲህ ነው የማጠጣቸው እና እንዳትነኪ ምናምን ገጥመ ይመስሉኝ። የሚነካኝ መግጠም ፈልጎ መስሎኝ። ትርኪ ምርኪ አይደለም። ትርኪ ምርኪ እንደዚህ ሚዲያ ላይ ቫይራል የሆኑ ትላልቅ ፎሎወር ያላቸው ሰዎች ነው መልስ። ትርኪ ምርኪ ሊያን ተናግሮ ሊፈምስ የመጣ ሰው ምናምን እንደዚህ አይነት ሰው መልስ አልመልስም። ስንንቅ እኛ እንደዚህ ነው። ይሄ አንዳንድ ቁጫጮች አላችሁ ደግሞ ኩሽኩሽ ወው ምናምን ትርኪ ምርኪ ለእናንተ ቁጭ ብዬ መልስ መልስ ቢያንስ እንኳን ከ500,000 ፎሎወር በላይ ሲኖራችሁ መልስ መልስላችኋለሁ። የስራው ባህሪ ነው፣ ባይዘው የስራው ባህሪ ነው። አመሰግናለሁ። እሺ ወደ ገደለው እንገባለን። መልከጋ ሚራቢሮ ታምራለች። ሚራቢሮ ያባ ጭጓሬ የተሙሉን የዘፈን አይምሮ ላይ የተመላለሰ ነው። ቢራቢሮ አልኩላችሁ ደግሞ ጻፋችሁ። እሳይ ቢራቢሮች መጣችሁ። እሺ 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 በቃ ቲክታክ ላይ ጋይስ በስታፕ ማሬ ስታፕ ታፕ ቁም ነገር ላወራ ነው ጋይስ። ቲክታክ ላይ አብይጃክስ ደንቆሮ አንዴ ፊት ሲሰጣችሁ እዚህ ላይ ዲያ ጭንቅላት መሀል አናትሽ ላይ ልብረር የምትሉ አላችሁ። ሂዱ ትንሽ ክፍተት ሲሰጣችሁ እዚህ ላይ አናትሽ ላይ መጥቼ ልበልብሽ የምትሉ በቃ ተዋላችሁ ዝም በሉ። ቲክታክ መንደር ላይ ጋይስ አንድ እህታችን ከዚህ በፊት የፈረንጅ ሚስት አይ ቲንክ ስዊድን ናት መሰለኝ፣ ስዊድን ናት አሁን እሷ ስዊድን ናት መሰለኝ። በሚገርም ሁኔታ የሆነ ነገር ቪዲዮ ተለቁባት ምናምን ሀበሻ ያው አይዙርባችሁ ሲሰደብ ስትረገጥ ነበረ እና ሰኞ ዕለት ነው መሰለኝ አይ ቲንክ ባለቤቷ ያረፈው። እና በዚህ አጋጣሚ ስዊድን የምትኖሩ ሀበሾች ከጎኗ ብትቆሙ ደስ ይለኛል። ምክንያቱም ኢሮፓ ሀገር ላይ በብዙ ነገራቸውን የሚያጡ ሀበሾች የሚጨልሉ ወደ ድራግ አደንዛዥ ዕፅ ምናምን እንደዚህ አይነት ነገር ውስጥ መጠጥ ውስጥ በጣም የሚደበቁ ብዙ ሀበሾች አሉ። ራሳቸውን የሚስቱ እና እቺ ልጅ አሁን በጣም ነው የምታሳዝነው። ሰዎች ድምፅሽ እሺ ማሪ አሁን ይሰማል። እቺ ሴት አሁን ያለችበት አይ ቲንክ ልጆች ወደ ኋላ ቲክታክ ላይ ሰዓት
ድሮ ልክ እንደናንተ ሶሻል ሚዲያ ላይ ቪዲዮ ተፖስቶ ከልጁ ጋር ሲሳሳሙ ምናምን ያልተገቡ ነገሮች ሲያደርጉ ሲታይ እንደ ሀበሻ የሚሰማችሁ ስሜት አለ እና እየተጫወተባት ነው ምናምን ብዬ በጣም አዝኜ ነበረ እና ከዛም በኋላ ትላንትናና ከትላንት ወዲያ ግን ቪዲዮዋን ሳያት በጣም ነው ያስለቀሰችኝ። ወደታች ወርጄ ሳያት የልጆቹ ማሚ እናት ናት። ልጆቿን አይ ቲንክ ተቀምጣ ነው መሰለኝ ተወስዶባታል። እሱ ነው ሰፖርት የሚያደርጋት እና አላቅም ውስጤ የሆነ ስሜት ተሰማኝ። በጣም አሳዘነችኝ በጣም ማለት ነው። አሁንም ልጅቷ አይ ቲንክ ትወስዳለች መሰለኝ የሚጨጨሰውን ምናምን መጠጡን ምንም ጉዳቷን እሷ ናት የምታውቀው፣ እኛ አይደለንም። ሚዲያ ላይ መታ 24 ሰዓት የምታወራው ያልተወጡ ያልተገለጹ ብዙ ህመሞች ሊኖሯት ይችላሉ። ግን ደግሞ እንደዚህ ከንግግሯ ልትረዱ ይገባል። በጣም ነው የምታሳዝነው። እኔ አሁን እግዚአብሔር አሁን እንደዚህ ሄዶ ብድግ አድርጎ አውጥቷት የሆነ ከዛ ነገር ውስጥ እግዚአብሔር ንጽት ቢያደርጋት ስሜቴ ነው እንጂ እንደ ሚዲያ ህዝብ ሚዲያ ላይ መታ እንደዛ በምታደርገውና በምትለው ነገር ቅንጣት ያሉ ነገርም ልፈርድባትና ልወቅሳት አልችልም። በጣም ነው የምታሳዝነው። ካያችኋት ሂዱ ወደታች ውረዱና ያት ልጆቿን ይዛ ምናምን የበፊት ሂስትሪዋ ታሪኳ በጣም ምርጥ ሰው ነበረች። የሰው ልጅ በምን 4 ልጆች ነበሯት አይደለ ይኸውላችሁ። እና የሰው ልጅ በምን ምን ውስጥ አጋጣሚ በምን ነገር ውስጥ እንደዚህ አይነት ሱስ ውስጥ እንደሚገባ በተለይ ድራግ የሚባል ነገር ውስጥ ከገባችሁ ጋይስ እዚህ ሀገር ራሱ እንደዚህ የምታውቋቸው ሰዎች እንደዚህ አይነት ነገር እየወሰዱ ላይክ ያልተገባ ነገር የሚሆኑ እህቶች አሉ። ሳያውቁት በቀልድ ገብተው የማይገባ ነገር ውስጥ የሚሆኑ ሰዎች አሉ። ከዛ ነገር ቶሎ ካልወጡ ቶሎ እንትን ካላሉ ህይወታቸውን እስከ ማጣት ደረጃ ነው የሚደርሱት። እና እቺ ልጅ አሁን እኔ ይሄ ሰውዬ ቅርብ ቀን ላይቭ ላይ አብረው ነበሩ ምናምን ሞታ አለች፣ ሰኞ ዕለት ሞታ አለች። እና በጣም ራሷን በጣም ከጠዋት እስከ ማታ ከማታ እስከ ጠዋት ላይቭ ላይ ናት። በጣም ነው የምታሳዝነው። ታጭሳለች፣ ትጠጣለች፣ ታለቅሳለች፣ የምታወራውን አታውቅም ምናምን እና እንደ አንድ ሀበሻ እንደ አንድ እናት በጣም ነው ከልብ ያሳዘነችኝ። በጣም ነው ልቤን ያንሰፈሰፈችኝ። ሀዘኗን መግለጽ እንኳን አትችልም። እንዳልኳችሁ የምታጭሰው ነገር አለ ምናምን ሪል ማንነቱ አይደለም ያለው። የምታወራው ወሬ የምትናገረው ንግግር በጣም ውስጥ የሚሰብርና ውስጥ እሺ ልጄ የሚረብሽ ነገር ነው። እና ፕሊስ ስዊድን ያላችሁ ሀበሾች የምትችሉ ከሆነ አይኖ ኢሮፕ እንደሌላው ሀገር ሌላም ሀገር ቢሆን ስደት ነው። መጣውማ ወይ አው ላይ ጡ በቃ ምን ማረከ ቡናውን ጣጅና ወደ ይሻቱ እና ስዊድን የምትኖሩ ሀበሾች አጠገቧ ብትሆኑና ብታግዟት ደስ ይለኛል። እንደ ሀበሻ እንደ ኢትዮጵያዊ እንደ ወጋችን ማለት ነው። እና ኦርቶዶክሶችም ልትኖሩ ይችላላችሁ፣ ፕሮቴስታንትም ልትኖሩ ይችላላችሁ። በጸሎታችሁ ብታስቧት ጸሎት ብታደርጉላት ምናምን አሪፍ ይመስለኛል። ያለችበት ችግር በጣም አስከፊ ነው። በጣም ነው የምታሳዝነው። አሁንም ነበረች። አዎ በጣም ነው የምታሳዝነው። ማለት ከፈጣሪ በላይ ምንም የለም። ወደ ፈጣሪዋ ተጠግታ ወይም ሰዎች ጸሎት እንዲያደርጉላት ምናምን ኦርቶዶክስም ካላችሁ ጸበል ምናምን እንድትሰጧት ምናምን በቃ ማለት ምን እንደምትደረግ ራሱ እኔ ሳያት ግራ ስለገባኝ ነው። እና ብትችሉ በእምነታችሁ ያላችሁ ሰዎች አጠገቧ ሆናችሁ እሷ በምታምነው ሃይማኖት ብትረዷት ደስ ይለኛል። በጸሎት የሚሆን ነው ይሄ፣ በሕክምናም አይደለም ጋይስ። በጸሎት በጸበል ወይ በጸሎት በጣም ነው የምታሳዝነው። በጣም ማለት ነው እጅግ በጣም ነው የምታሳዝነው። ጌታን እጅግ በጣም ማለት ነው። በጣም ነው ያሳዘነችኝ። እኔ ምን እንጃ በቃ ወርታች ልጆቿ ምናምን ልጇን አጥፋ ምናምን እርግዝናዋ ምናምን ሳየው እንዴት እንዳሳዘነችኝ እሷ ናት የምታውቀው። በውስጧ ምን ብዙ ነገር እንዳጣች፣ ምን ብዙ ነገር እንደጎደላት፣ ምን እንደሆነች እሷ ናት የምታውቀው። ብትጠጣ ማዚቲ ናት አይ ቲንክ ስሟ። ብትጠጣም ብታጨስም አንዳንዴ ከድክመታችሁ የሚጠቅማችሁ ሰው አለ። ይሄ ሰው ዜጋ ነው፣ ሊጠቅማት ይችላል። እየጠቀማት ሲያኖራት የነበረው እሱ ነው ምናምን እና አሁን በድንገት ስታጣው ደግሞ ብሶባታል። ስለዚህም እግዚአብሔር ይሁናት፣ እግዚአብሔር በምሕረቱ ይጎብኛት። እግዚአብሔር ካለችበት ጭንቀትና ችግር እግዚአብሔር ያውጣት ነው የምለው። በጣም በጣም ነው የምታሳዝነው። በጣም ማለት ነው እጅግ በጣም ያሳዘነችኝ። በጣም ጌታ ምስክሬ